ላቁም ይችላል ደግሞ ይሄዳል። ገባ አባቱን እኔ አንደኛ ደግሞ የተደማመጣችሁ ሀሳባችሁ ያልጠየቀኝ እኔ ልጁን ብሆን ያላሳደገኝ አባት ያልጠየቀኝ አባት እበት ነው ለኔ አባት አለው። መጀመሪያ አባት ለመባል ማሳደግ አለበት። ሴት እናቱን ከማስጨነቁ በፊት አባቴ ምንድን ነበር ብሎ እናቱን በጸባይ መጠየቅ አለበት። ከዛ ሲቀጥል ደግሞ ሁላችንም ተገርፈን ያደግነው እና ፑል ቤት ሂዶ እንትን ሲልባት እናት አይደለች እንዴ? በየከረምቡላ ቤት በዚህ እድሜው ሲሄድ ትምህርት ትቶ እና ዝም ብላ ትልቀቀው እንዝላል ይሁን ነገ ሌባ ማጅራት መቼ ይሁን ምንድን ነው የምትሉት? ምን አይነት ነገር ነው የምታስተላልፉት? ሁላችንም ተቆንጥጠን ተገርፈን በገመድ ሁሉ ተገርፈን ያደግነው ያ መገረፋችን ለእኛ ደግሞ ጥቅም ነው እንጂ ሆነ ጉዳት አይደለም። ገባችሁ? ካልተገረፍን ስነ ስርዓት ከሌለ እንኳን ወላጃችን ጋጦጥ ነው የምንሆነው። ቤት ገርፎን ያሳደገን። አዎ እኔ የእህቶቼ ልጆችን እኔ የእህቶቼ ልጆችን በጣም ገርፋቸው ተገርፈን ያደግነው ማለት ነው። እኔ እዚህ ላይ አሁን ማን አልደግፍም። እናትየው ለምን መታችሁ የሚባል ይሄ አሁን የመጣው እንዴ የሁላችሁ ተራችሁን ጠብቃችሁ በተራችሁ አውሩ። ስገቡ ነው ታርጉ። ተራችሁን እየጠበቃችሁ የልጁ ፎቶ አንሱ። የልጁ ፎቶ ምትሉ ማለት ነው። አናነሳም። ልጁ የተለጠፈው ቪዲዮ ላይ ነው። እኔ ከቪዲዮ ላይ ነው ያነሳው። ሄዳችሁ ለስንቱን ስለጥፋሉ እኮ ቪዲዮ ተሰራ። ወዲያው እኮ ቪዲዮ ጠፍቷል ውዴ። ወዲያው እኮ ለልጁ እንትን ደህንነት ሲባል እኮ ቪዲዮ እኮ ጠፍቷል። ለእናንተ ጥሩ አይደለም። ማርያምን ይከብዳል። የልጅ አይከብድም። ወጥቶ ልክ እናቱን እንዳዋረደ ወጥቶ ይቅርታ በአደባባይ መጠየቅ አለበት። በግድ ተይዞ ነው ይቅርታ ይጠየቀው። ቢሆን እኮ የጊዜ ጉዳይ እንጂ ልጅና እናት ናቸው። ማንም እኛ እንዲህ ሰቅለን እንዲህ ባውረን እንዲህ በዘቀዘቅ ነው ማንም ሊለያቸው አይችልም። ይችላሉ ማስሽራትልም ግን ይከብዳል። ማርያምን ይኸውልሽ እኛም በተለይ አረብ ሀገር ያለን እናቶች ልጅ ወልደን ሀቢባ ቤት ማለት ነው ውዴ ሀቢባ ቤት እየሰማው ነበር። ምኑ ጋር እንዳቆምኩኝ ታውቂያለሽ? እየሰማው ልጁ ስለራሱ አወራ አይደል? ከዛ እናትየው ልጄን እንደዚህ ማርያምን ውስጥ የተንሰፍስፎ መስማት ነው። እኔ ልጄ ይሄ ልጄን ሁሉ ራሱን ነው የሚመስለው። በሱ እድሜ ልጅ አለኝ፣ ግን ማርያምን መስማት ነው ያቃተኝ። መስማት በቃ የሆነ አለ አይደል? አንዳንዴ ምን አለ መስለሽ የሆነ ሰው የራሱ የሆነ ህይወት የሚያሳልፈው ነገር አለ፣ በደስታም በሀዘንም። ግን እንዲህ ሚዲያ ላይ ስለወጣ እሱን ጥፋተኛ ብቻ አድርጎ ልጅ ነው፣ ምንም ላያውቅ ይችላል። ልጁ ልጅ ነው፣ ተመክሮም ሊሆን ይችላል እኮ። ልጅ እኮ ነው፣ ህፃን ነው ገና። የኔም የ16 ዓመት በዚህ ልጅ እኩያ እኮ ልጅ አለኝ የኔ ውድ ማለት ነው። እና ተመልሳሽ እኛ ልጁን እናሳድግልሻለን ተመልሳሽ ወደ አረብ ሀገር ሂጂ የተባለችበት ምክንያት ለምንድን ነው? ልጆቿ ተቀብለው ሊያሳድግ ዛሬ አንቺ እንደዚህ ያደረግሽ እንዲሸማቀቅ እንዲሳቀቅ አደረግሽ። እሺ ነገ ልጁ ህይወቱን ቢያጠፋስ ራሱን የሆነ ነገር ቢያደርግስ አንጸጸትም? ግን ፎቶ ሳይለጠፍ እኮ ማውራት ይቻላል። ፎቶ ሳይለጠፍ ይሄ ሀቢባ ቤት የቀረበው ልጅ ምናምን ቢባል እኮ ማርያምን እናውቃለን። ግን ይከብዳል። ማርያምን በጣም ይኸውልሽ አይደለም ስለተገረፈ ነው የሚሳቀቀው፣ ስለተገረፈ ነው ራሱን የሚያጠፋው። ስለተገረፈ ምን ሊሆን ነው? ምን ሊሆን ነው? ልጅ ካልተቀጣ እንዴት ነው የሚያድገው? ምንድነው እኛ እየቀጣ ነው? እኛ እኮ እየቀጣ ነው አይደለም? ኖ ተቀርፎ ማደጋል። እና አሁን እኮ እናትየው ለምን መታችሁ ነው ነገሩ እኮ የመጣ ማህበረሰቡ ነው። አሁን ለምሳሌ ማህበረሰባ ኢትዮጵያዊ ስንባል ተቀተን ያደግ ነው። ኢትዮጵያዎች ስንባል ተቀተን ያደግነን ሁላችን ይወስናል። እናቴ ነገር የለም። ይሄ ልጅ ነገ ማጅራት ይመታል። አስተዳደግ ይወስናል። አንድ ነገር ልንገርሽ፣ እኔ ልጄ አሁን 16 ዓመት ሊሞላው ነው። 16 ዓመት ሊሞላው ነው። ከትንሽ ወራቶች በኋላ ወደ 9ኛ ክፍል ይገባል። በዚህ እድሜ ግን ስልክ ያስፈልገዋል። በዚህ እድሜ ስልክ አያስፈልግህም፣ ተረጋጋ። እኔ በዚህ እድሜ ብዬ መወሰን ያለብኝ አስተዳደግ ይወስናል። ይሄ ልጅ አስተዳደግ አሁን እያደገበት ያለው ቤተሰብ ወይም ደግሞ የሚውልበት ማህበረሰብ እንደየቦታው ነው የሚሄደው። ይሄ ልጅ እናት እንዴት ነው ያሳደገችው?
እናት ባሳደገችው ስርዓት ነው የሚሄደው። በስነ ስርዓት ካሳደገችው እመኚኝ ልጅ ምንም አይሆንም እኮ። እናቱ እኮ አላሳደገችው ሄድሽ ሌላ ጋር ያደገው። እናቱ አረብ ሀገር ነው የኖረችው። ወደ ራሱ አምጥታው ልታሳድገው ስትል ልጁ ጋጡጥ ወጥቷል። እንግዲህ ከከረምቡላ ቤት ሄዳ አላለች፣ ጆተኒ ቤት ሄዳ ትምህርት ቤት ሂድ ብየው ተማሪ ሲመለሱ እሱ ጆተኒ ቤት ነው የሚሄደው አለች። ይህ ምን አይነት ስርዓት ነው? ያንን እኮ ማስተካከል ትችላለች እኮ። ያን ስትገርብ እኮ ነው ለምን ገረፈች የተባለው እኮ። ጆተኒ ቤት ሲሄድ ገረብኩት። አንዴ ደግሞ ከአንዱ ቤት ይሄ ምንድን ነው ኳስ ምንድን ነው የሚጫወቱበት የፑል ቤት ያን ሰርቆ ሌላ ቤት ሊሸጥ ሲሄድ ተጠርቼ ሄድኩኝ እና እንደዛ ሲያደርግ ዝም ማለት ነበረብኝ ወይ እንደናት አለ። እሺ አንቺ ልጅሽ ቢሆን ይሄን ሲያደርግ ብታዩ ምንድን ነው የምታደርገው? አትመጪውም? እኔ ልጄ አሁን ለምሳሌ እንደነገርኩሽ 16 ዓመት ሊሞላው ነው። እስከ ዛሬዋ ድረስ ምንድን ነው ከትምህርት በኋላ ምንድን ነው መማር ያለበት? ምን ሆኖ ነው ማደግ ያለበት? ምንድን ነው መሆን ያለበት? ምንድን ነው በዚህ እድሜ መውሰድ ያለበት? ይሄ ነገር ተገቢ ነው ወይስ ይሄ እንደዚህ ነው? ከአለባበስ ጀምሮ ከፀጉር አቆራረጥ ጀምሮ እያንዳንዷን ነገር በስነ ስርዓት ነው። ይሄ ዘመናዊ ነው ጊዜው ነው የነሱ ነው የሚለው ላይ የለውበትም። አላካቱ ይኸውልሽ አሁን እኮ ማደጉ እሷ ዘመድ ጋር ያሳደገችው ይሄን ልጅ ገባሽ? እሷ ጋር አላደገም። አሁን ትዳር ይዛ ሌላ ልጅ ስትወልድ እዚህ ያስቀመጥሽው እቃ አይደለም ብር አውጪ ሲሏት ሁለት ቦታ ማውጣበት ስለሌለኝ ብር ልጄን አመጣሁት። ሳመጣው አይሰማኝም ሳልሽ አሁን እዚህ ጋር እዚህ ጋር አንዴ ቆይ እናት ፎቶውን አነሳሽው። እመብርሃን አንዴ ዝም በሉ፣ አንዴ ዝም በሉ። እመቤቴን ነው የምልሽ እኔ እምባ እየተናነቀኝ ነው የማወራው። እመብርሃን ያልታሰበ ሲሳይ ትስጥሽ። ማርያም እሺ ብለሽ እንዳነሳሽ ነው ይከብዳል። አትፍረዱ። አንቺ እኮ ስላላየሽ ነው። ይኸውልሽ እናት አንድ ነገር ነገርኩሽ እኮ ያሳልፎ የራሱ ላይፍ ሊኖር ይችላል። ልጅና እናት እንደዚህ ማለት ልጁ ልጅ ነው በይ። እናት ደግሞ መሸፈን አልነበረባትም ያለሽ ራሱ ነው ሚዲያ ላይ ወጣው እኮ ራሱ ነው ሚዲያ ላይ እንደ እናት ማለት ይሄንን ከጀርባው ሌላ ሰው አለ፣ ከጀርባው ሌላ ሰው አለ። ሚዲያ ላይ አላመጣችው አላመጣችው ሚዲያ ላይ ገባሽ? እናትየው ሚዲያ ላይ አላመጣችው ነው ሚዲያ ላይ እናቱን ያመጣው መሸነፍ ነበረባት። ኖ እንደዚህ ብሎ ነገር የለም። ልጄ እንደዚህ ወጥቶ እያሳጣኝ መሸፈን ነበረበት ማለት ነው። እኔ ካልወጡ ይኸውልሽ ሞት መሞት ካለብኝ እሞታለሁ። አልወጣም። ያውራ መሄድ እስካለብኝ ድንቅነሽ እኔ የምለው ይሄ ለምንድን ነው እነዛን ልጆች እግረኛው ሚዲያ ላይ የቀረቡትን ሁለት ሴት ልጆች እናታቸውን የሚደበድቡ እናታቸውን የሚያስፈራሩ ለሊት ሰክረው የሚመስዋት ምን አባሽ ታመጪያለሽ እናትሽ አፈር ድንጋይ ታስበላሽ ብለው እናት ወጥታ የተናገረችው ቢመራት እንጂ እኮ እናት ችላ አፈር በልታ ሁለት መልክ አውጥታ እኮ አሳድገዋለች። ይሄን ልጅ ገባሽ አይደል? እዚህ ጋር ይሄ ልጅ ስለሆነ እኛን እኮ የሰፈር ሰው ነው እንደ እባብ ቀጥቅጦ ያሳደገን። የእናት አባት እሳብ ውስጥ አታስገቢው። እሱን አንዴ ተጠርተሽ አቤት ካላልሽ በቁንጥጫ አፈር በልተሽ ተንገብግበሽ ነው የምትታዘዥው። ልጁን እዚህ ጋር ምን አመጣው? በመጀመሪያ ደረጃ እናቲቱ ደግሞ የራሷን ብታወጣስ? ምን እናንተ ራሳችሁ አሁን እዚህ ጋር ልጅ ነው። ይሄ ልጅ ለአቅመ አዳም የሀገር ግዴታ አለበት አይደለም? የእናት እንዴ ይህንን ነገር ግንዛቤ ውስጥ ማስገባት ነው። አሁን እያየን ያለነው ጠቅላላ ልክ ነው እንዴ? ያቺን ሴትዮ እስኪ ያያችሁ ሰዎች ካላችሁ አውሩ። እንደዛ እያነባች በልጆቿ ተንገብግባ ገባችሁ አይደል? ልጆቿ መቆሚያ መቀመጫ ተዋት። እሱንም ሴቶች ናቸው። ሴቶች በእድሜሽ ተጠቅመሽ በእኛ ጊዜ ልትጫወች ትፈልጊያለሽ እያሏት ይሄ ልጅ ሲመጣ እንግዲህ እናት ለሱ ብላ ተሰዳ ሁለት መልክ አውጥታ ማድረግ ነበረባት። እስኪ በዚህ ዙሪያ ተናገሩ። ዙሪያ እኔ ምን ልንገርህ፣ በዚህ ዙሪያ ማለት ነው አንዳንዴ የእኛ ድክመት ነው። ለምሳሌ እኔ ልጄ 16 ዓመት ሊሞላው ነው። እኔ አላሳደግኩትም። ያሳደገችው እናቴ ናት። ለዚህ ማነው ተጠያቂ? እኔ ነኝ። ከምን አንጻር ነው ያላሳደግኩት? ተሰድጄ ነው። እዛ በምኖር ሰዓት 2 ዓመት እስኪሞላው እንኳን አልጠበቁም።
ግዴታ መሰደድ ስላለብኝ ተሰድጃለሁ። ግን ማንኛውም ነገር ሲደረግ፣ ልደት ሲከበር፣ ልብስ ሲገዛ፣ ማንኛውም ነገር ሲደረግ ገንዘብ ምልከው ማን ነው የሚልከው? እኔ ነኝ የምልከው። ግን እናት ናት የላከችው፣ እናት ናት እንዲያደረገችው የሚል አካል ከሌለ ይሄ ልጅ ወደ ማን ነው የሚያደለው? ለሚያደርገው ሰው ነው። እኔ አሁን እህቴ ነበረች የምታደርገው። እህቴ ስታደርግ የሆነ ጊዜ ላይ ኢትዮጵያ ስመለስ ምን እንዳለኝ ታውቃለህ? እሷ ናት እንዲህ ያደረገችልኝ፣ አንቺ ምን አድርገሽ ታውቂያለሽ ነው የተባልኩት። ያ ለምንድን ነው የሆነው? ስላልተነገረው ነው። ይሄ እናት አድርግ